ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ሲል ህወሓት አስጠነቀቀ። የህወሓት ማዕከላዊ ኮሚቴ መግለጫ። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት ባከናወናቸው የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲያካሂድ የቆየውን መደበኛ ስብሰባ አጠናቋል። የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 ቀን 2018 ባካሄደው መደበኛ ስብሰባ የመርሃ ግብር አፈጻጸም፣ የ14ኛ የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የህዝብና የክልላችን ወቅታዊና ውስጣዊ ሁኔታቸውን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል። በዚህ መሰረት የመርሃ ግብሩ አፈጻጸም በዝርዝር የገመገመውን የድርጅታችን ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩት ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን በአንዣበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ እንዳለበት አቅጣጫ አስቀምጧል። የ14ኛው የህወሓት ድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርጎ ባካሄደው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰውን ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግሟል። በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉና የተሰደዱ ወገኖቻችን ሁኔታ በጥልቀት የገመገመውን የድርጅታችን ማዕከላዊ ኮሚቴ የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስትና በየፕሪቶሪያው ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ሲል ጥሪ አቅርቧል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሽፍጥ እንዲያቆም በምዕራብ ትግራይና በኃይል ወረው የያዙትን ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ በብሔራዊ ማንነት እንዲቀየር እየተገደደ ያለውን ህዝባችን ነፃ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀዩ እንዲመለስ ግዴታውን መወጣት ይገባል ብሏል። የወቅቱን ውስጣዊ ሁኔታ መሰረት አድርጎ ሰፊ ውይይት ያካሄደው ድርጅታችን ህወሓት ማዕከላዊ ኮሚቴ በመልካም አስተዳደር፣ በመሬት አስተዳደር፣ በማዕድን አገልግሎት አሰጣጥና በፍትህ ዙሪያ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት ከፍተኛ ትኩረት መስራት እንዳለበት ገምግሟል። በተለይም ደግሞ እጅግ አስቸጋሪ እየሆነ የመጣውን ሙስናና ብልሹ አሰራርን በተመለከተ በስፋት ገምግሞ ማህበረሰቡን ያሳተፈ ትግል እንዲያደርግ አቅጣጫ አስቀምጧል። በቀጣይ ትግራይን አቅምን ባገናዘበ መልኩ ከህዝባችን የሚነሱ ጥያቄዎችን ለመመለስ የሚያስችሉ ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞች ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ እንቅስቃሴ እንዲካሄድ አቅጣጫ አስቀምጧል። በመልሶ ግንባታ ስራዎቻችን መሰረት ደግሞ የዘንድሮ የእርሻ ምርት በአግባቡ እንዲሰበሰብ የመስኖ ስራዎች በአስቸኳይ እንዲጀመሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር የንግድ ስርዓቱ መልክ እንዲይዝ እንዲሁም የሚታየው የጸጥታ ችግር ለመፍታት ህዝባችን በየአካባቢውና በድርጅቱ በኩል በስፋት እንዲሳተፍ በማድረግ ከጸጥታ አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከመነሻቸው ለማድረቅ ጥረት እንዲደረግ አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ የተወያየበት ሌላው ርዕስ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ በትግራይ ላይ እየፈጸመ ያለውን ተግባር ነው። የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነት ከማቀጣጠል አልፎ የከፋ መስዋዕትነት እንዲከፍል ያደረገውን የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ሲል ጥሪ አቅርቧል። ከዚህ በተጨማሪ የኢትዮጵያ መንግስት በትግራይ ላይ ያወጀውን እገዳና ከበባ እንዲሁም የትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለውን እንቅስቃሴ በጥልቀት የተወያየበት ሲሆን የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይን ህዝብ በማራቡ እንዲንበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገው እንቅስቃሴ በማውገዝ እንዲቆም አስጠንቅቋል። የአፍሪካ ህብረት የመካከለኛነት ቻናል የፕሪቶሪያን ስምምነት ለመፈጸም አዎንታዊ አስተዋጽኦ ያደረጉ አገራት ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያን ስምምነት ከመቼም ጊዜ በላይ በአደጋ ላይ
መውደቁን በመገንዘብ የአፍሪካ ህብረትና ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸም እና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ ጥሪ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ በወቅታዊ የክልላዊ ለውጦች ላይ ሰፊ ውይይት ያካሄደ ሲሆን ዓለም አቀፉ ማህበረሰብ በክልላችን ላይ ያንዣበበውን ጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለው መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑ በጊዜው ለመከላከል ተገቢውን ጫና እንዲያደርግ ጥሪ አቅርቧል። በመጨረሻም በህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፍታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ እንዲሁም የትግራይን ህዝብ ደህንነቱ የተጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባውን አጠናቋል። የህወሓት ማዕከላዊ ኮሚቴ ህዳር 14 2018 ዓ.ም መቀለ። የጂ20 የመሪዎች ጉባኤ ከፍተኛ ተቃውሞ ቀሰቀሰ። ጆሃንስበርግ ደቡብ አፍሪካ የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ የሚካሄደው የጂ20 የመሪዎች ጉባኤ ላይ እየተወያዩ ባሉበት ወቅት ከጉባኤው ማዕከል ውጭ ከፍተኛ ተቃውሞ ተቀሰቀሰ። በናዝሬክ ኤክስፖ ማዕከል አቅራቢያ በተካሄደው በዚህ ተቃውሞ ሁሉም አማራ የተባበረ ማህበር ኦል አማራ ዩናይትድ አሶሲዬሽን የተባለ የኢትዮጵያውያን ቡድን እንዲሁም የደቡብ አፍሪካው ኢምፖኮንቶ ዌ ስዊዝ ኤምኬ ፓርቲና ኦፕሬሽን ዱዱላ የተባለ ድርጅት ተሳትፈዋል። ዛሬ ጠዋት ተቃዋሚዎቹ ወደ ጉባኤው ማዕከል ለመግባት ሲሞክሩ ሁከት የቀሰቀሰ ሲሆን ፖሊስም ሰልፈኞችን ለመበተን የጎማ ጥይቶችን መጠቀሙ ተዘግቧል። በተፈጠረው ግርግር በርካታ ተቃዋሚዎች በቁጥጥር የዋሉ ሲሆን አንድ የፖሊስ አባልም ጉዳት እንደደረሰበት ተገልጿል። የዘር ማጥፋት ወንጀል እየተፈጸመ ነው። የሁሉም አማራ የተባበረ ማህበር ተወካይ የሆኑት አቶ ደምሴ ደሳለኝ የተቃውሟቸው ዋነኛ ዓላማ በኢትዮጵያ ውስጥ በአማራ ብሔር ላይ እየተፈጸመ ያለውን ያነጣጠረ ግድያ ታርጌትድ ሳቹሬትድ ለዓለም አቀፉ ማህበረሰብ ለማጋለጥ መሆኑን ተናግሯል። አቶ ደምሴ በሰጡት አስተያየት እኛ የምንወክለው እየታረደና እየተገደለ ያለውን የአማራ ህዝብ ነው። ታዬ አጽቀሥላሴ በሀገራችን የዘር ማጥፋት ወንጀል እየፈጸመ ነው። በተለይም በእኛ ብሔር በአማራ ላይ እያነጣጠረ እዚህ የተገኘውን የእሱን ጭካኔና የጦር ወንጀለኞች ለጂ20 አባላትና ሌሎች ዓለም አቀፍ ድርጅቶች ለማጋለጥ ነው ብሏል። የሚቀር ሰራተኛ ከደሞዙ ይቆረጣል የሚል አዲስ መመሪያ ወጣ። ከስራም ይባረራል። አንድ መንግስት ሰራተኛ ተመዝኖና ሰልጥኖ ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ ይባረራል። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆረጥ ይደረጋል ተብሏል። የሲቪል ሰርቪስ ኮሚሽነር መኩሪያው ኃይሌ ይህንን ያለው አርብ ህዳር 12 2018 የሶስት ወር የስራ ክንውን ሪፖርቱን ለህዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ የሰራተኞች ምዘናን አስመልክቶ ማብራሪያ የሰጠ ሲሆን ሰራተኞችን ለመመዘን የሚያስችል 144,000 አካባቢ ጥያቄዎች መዘጋጀታቸው ተገልጿል። ሰራተኛውን የሚመዝነው በሁለት ነገር መሆኑን ኮሚሽነር መኩሪያ ኃይሌ ገልጾ አንደኛው የባህሪ ምዘና ሲሆን ሁለተኛው ደግሞ የተማረውን ትምህርት ያንን ስራ ያሰራል ወይስ የሚለው ለማረጋገጥ የስራ ዘርፍ ምዘና ይመዘናል ብሏል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣ ከሆነ ስልጠና ይሰጣል ብሏል። በተደጋጋሚ ስልጠና ወስደው ማለፍ ያልቻለ ከስራ ይባረራል። እንዲሁም ይህን ፈተና አልፈተንም ያለ የመንግስት ሰራተኛ ከስራም ይባረራል ብሏል። ለዚህም ሁለቱ አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ ምድቦ ስልጠና መስጠት አለበት፣ ሰራተኛውም ተልእኮ ራሱን ማዘጋጀት አለበት ብሏል። ይህ ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልእኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኞችን ለማብቃት እንደሆነ አብራርተዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶለታል ብሏል። 5 ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩት እና የአፍሪካ ልህቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎች በማዘጋጀት ለስልጠና ዝግጁ አድርገዋል በማለት አብራርተዋል። መንግስት ዋና ሚናውን በመርሳት እልቂት ቀላልና የተለመደ አድርጓል። ከትብብር ኢትዮጵያ አንድነት መስራች ፓርቲዎች የተሰጠ የሀዘን መግለጫ። በቤንሻንጉል
ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጁ በተባለ አካባቢ ትናንት ማለትም ህዳር 13 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በተከፈተ ድንገተኛ ተኩስ ከ40 በላይ ዜጎች ሲጨፈጨፉ በርካታ ዜጎች ቆስለዋል። ጭፍጨፋው በዋናነት አማራውን ትኩረት እያደረገ ነው ያሉት ከእልቂቱ የተረፉ እማኝ ከሆኖም የጉሙዝና ሽናሻ ወገኖቻችንም ተጨፍጭፈዋል ብሏል። 10 የጭፍጨፋው ሰለባዎች ሴቶች ሲሆኑ በርካታ ጨቅላ ህጻናትም ይገኙበታል። አካባቢው ክፉኛ የስጋት ቀጠና ያለበት ነው። የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት የጸጥታ ኃይል ባለመድረሱ ያለ ከልካይ ያሻውን ያህል ያገኙትን እንዲጨፈጭፉ ቀላል አድርጓል ብሏል። እማኞቹ ከቁስለኛው ብዛትና አሰቃቂነት አንጻር የሟቾቹ ቁጥር ሊጨምር ይችላል። ጭፍጨፋውን በአካባቢው ሰዎች አጠራር ሸኔ የሚባለው ኃይል ነው የፈጸመው። የሟቾችን አስከሬን እና በህይወትና ሞት መካከል ሆኖ የሚያጣጥሩ ቁስለኞቹንም ለመለየት በራሱ ሌላ አሰቃቂ ክስተት ነበር ይላሉ እማኞቹ። በኩጂ በተባለው አካባቢ ከዚህ ቀደም በርካታ የአማራ ማንነት ያላቸው ንጹሃን ተጨፍጭፈው በስካቫተር ጭምር መቀበራቸው ይታወሳል። ፓርቲዎቻችን በዚህ አሰቃቂ ጭፍጨፋ የተሰማቸውን ልባዊ ሐዘን እንገልጻለን። ጨፍጫፊ እኩያውንንም በጽኑ እያወገዝን በሀገር አቀፍ ደረጃ የሐዘን ቀን እንዲታወጅና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ እንጠይቃለን። ዜጎች መንግስት ይጠብቀናል ከሚል አጉል ማዘናጊያ ወጥተው ራሳቸውን አደራጅተው እንዲከላከሉ እናሳስባለን። የኢትዮጵያ የክፉ ቀን ወዳጅ የሆኑ ዲፕሎማቲክ ማህበረሰብ አካላትና በውጭ ሀገር የምትገኙ በህግ ሙያ የተሰማራችሁ ትውልድ ኢትዮጵያውያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ጥሪያችንን እናቀርባለን ይላል። ለመላው ኢትዮጵያውያን ቦታውና ጊዜው ቢለያይ እንጂ በአገራችን ለዘር ፍጅት ጄኖሳይድ አሁናዊ ከበቂ በላይ አስቻይ ሁኔታ መኖሩን ተገንዝቦ በጋራና በትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ ጥሪያችንን እናስተላልፋለን ብሏል። በመጨረሻም ፈጣሪ ሀገራችን ኢትዮጵያንና ህዝቧን ይጠብቅ። ትብብር ለኢትዮጵያ አንድነት መስራች ፓርቲዎች እናት፣ መኢአድ፣ ኢህአፓና አግን ህዳር 13 ቀን 2018 አዲስ አበባ ኢትዮጵያ። ዜናዎቹ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። ለቻናሉ